አስረዳኝ እስቲ። ይኸው ለሰዎቹም አስረዳቸው። አሁን ነብያቶች ነብይ ከሆነ እስኪ በፍቅር አስረዳን። እሺ ከዛ በፊት ያለውን ታሪክ አሁንም የታድርገው ስለ ኖህ ላስረዳ። አሁን ነብያቶች ሲባል ጊዜ ያ ነብይ ምን አስተማረ ለህዝቦቹ? ማንን ሰበከ? ከምንስ አስጠነቀቀ? የሚለው ነው ዋናው ትኩረት ማድረግ ያለባቸው። ነብይ ማለት የአምላኩን ትእዛዝ ተቀብሎ ሰዎችን የሚያስተምር ነው እና ምንድን ነው ትምህርቱ የሚል ነው። ይህን መጽሐፍ ቅዱስ ላይ ነው ወደ ማን ሰበከ ከምን አስጠነቀቀ አታገኙም። ግን ሰከራም እንደሆነ ታገኛላችሁ። ወደ ቁርአን ስትመጡ ግን ነቢያቶችን ልካቸውን ታውቃላችሁ። ኖህ ምን አስተማረ? እሱ ግን አየህ፣ ግን በመጀመሪያ ተው እንደዚህ አታርገኝ። በቃ ተሱት አዳምሽ ኖህ ማን ነው? ወደ ማን ሰበከ? ምንን አስጠነቀቀ? ቃለ ስብሓነሁ ወተዓላ ሐኪየን አን ኑሕ ዓለይሂ ሰላም ስለ ኑሕ አምላክ አላህ ሲናገር ምናለ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ዕቡዱ ላህ ማ ለኩም ምን ኢላህን ገይሩሁ አፈላ ተተቁን። በእርግጥም ኑህን ወደ ህዝቦቹ መልእክተኛና ነቢይ አድርጌ ልኬዋለሁ አለ አላህ። ከዚያስ ለህዝቦቹም እንዲህ ብሎ አስተማራቸው። ያ ቀውም ህዝቦች ዕቡዱላህ አላህን በብቸኝነት ተገዙ፣ ማ ለኩም ምን ኢላህን ገይሩሁ ከእርሱ ውጭ ሌላ ምንም አምላክ የላቸውም አላቸው። አፈላ ተተቁን ለመሆኑ እርሱን አትጠነቀቁትምን? አትፈሩትምን? አላቸው ይላል። ወደ ማን ሰበከ? ወደ አላህ። ከምን አስጠነቀቀ? ከአላህ ውጭ ሰዎች የሚገዟቸውን ሁሉ ባዕድ አምልኮች ተጠንቀቋቸዋል። አላህን ብቻ ፍሩ፣ እርሱንም ብቻ ተገዙት ብሎ አስተማረ። እንዲህ ብሎ መጽሐፍ ቅዱስ ላይ ያስተማረበታል ወይ? ላይ የለም። ወደ አምላኩ ሰብኳል ወይ? ከባዕድ አምልኮ አስጠንቅቋል ወይ? ላይ የለም። ታዲያ ነቢያት ስሙ መጠቀሱ ምን ዋጋ አለው? ጭራሽ እንዳም ሰካራም ናቸው ካለን የነቢያትን ገጸ ባህሪ ያጠፋ እንጂ ተብሎ ሊገለጽ የሚችል መጽሐፍ በፍጹም የነቢያት መጽሐፍ ነው ሊባል አይችልም። ስሙ መጠቀሱ ኖህ ስላለ ብቻ ነው በቃ የነቢያ መጽሐፍ ያሰኘው። እነሱን ለማንቋሸሽ የመጣ ከሆነ ያ የነቢያት መጽሐፍ አይደለም። የነቢያት ጠላትነትን ያንጸባረቀ ነቢያትን በክፉ የገለጸ መጽሐፍ ነው። አርአያ እንዲሆኑ አላደረጋቸው። ምናልባት ሰፈር ለሰፈር እየጠጣ እየተወላገደ ለሚወድቅ ሰው አርአያ ሊሆን ይችላል። ኖህ አስካሪ መጠጥ ጠጥቶ ከዚያም ወደቀ፣ ከዚያም መርቃኑን ሆነ፣ ከዚያም መጥተው ልጆቹ አዩት፣ ከዚያም እያለ ይናገራል። አላህ ለምስታን ይህን ይመስላል። የሁሉንም ነቢያት ትምህርት ብትሄዱ ቁርአን ላይ ምን አስተማሩ የሚለውን እጥር ምጥን ብሎ በጣም በሚገራርም ቃላት ታገኙታላችሁ። ከዚያ በኋላ ማን መጣ? ሁድ መጣ። ወኢላ ዓዲን አኻሁም ሁዳ ወደ ዓድም ነገዶች ሁድ የሚባልን ነቢይ ላኩላቸዋል አላህ። ቃል እርሱም እንዲህ ብሎ አስተማራቸው። ያ ቀውም ዕቡዱላህ ህዝቦቼ ሆይ አላህን በብቸኝነት ተገዙት። ማለኩም ምን ኢላህን ገይሩ ከእርሱ ውጭ ሌላ አምላክ የላቸውም አላቸው ይላል። በተቻለ ኢን አንቱም ኢላ ሙፍተሩን እናንተ እየቀጠፋቸው ከታፊዎች እንጂ ሌላ አይደላችሁም አላቸው። ማለት ከአምላክ ውጭ ሌላን አምላክ አለ እያላችሁ በእርሱ ላይ እየቀጠፋቸው እንጂ ሌላ አይደላችሁም አላቸው። ከዚያ በኋላ ሷሊህ የሚባልን ነቢይ አላህ አስነሳ። እዚህ ነቢያቶች በነገራችን ላይ መጽሐፍ ቅዱስ አያውቃቸውም። ሁድ የሚባል ነቢይ አይታወቅም፣ መጽሐፍ ቅዱስ ላይ አያውቀውም። ሷሊህ አይታወቅም። ነገር ግን ቁርአን እነዚህ ታላላቅ ነቢያቶች ከኖህ በኋላ እስከ አብርሃም ድረስ የተነሱ ነቢያቶች እንደሆኑ ይገልጻቸዋል። ወኢላ ሰሙድ አኻሁም ሷሊሓ ይላል። ቃለ ያ ቀውም ዕቡዱላህ ወደ ሰሙድ ነገር ደግሞ ወንድማቸው ሷሊህ የሚባል ነቢይ ላኩላቸው ይላል አላህ። የእርሱም ምን ብሎ አስተማራቸው? ህዝቦች አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የላችሁም አላቸው ይላል። አንድ አይነት ነው፣ ወጥ ነው ትምህርታቸው ሁላ። አንዱ የሌላውን እያጸና የሚሄድ ትምህርት ነው። ያ እሺ፣ የጠየቀ ስለምንድን ነው? ስለ መርከቧ ነው። አሁን በደንብ አዳምጡ። ኖህ 950 ዓመት በህዝቦች መካከል እያስተማረ ቆየ። 950 ዓመት ወደ አንዱ አምላክ ወደ አላህ እየጠራቸው ከባዕድ አምልኮ እያስጠነቀቃቸው። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢተ ፊህም አልፈ ሰነቲን አለ አላህ። በእርግጥም ኖህን ወደ ህዝቦቹ ልኬዋለሁኝ በመካከላቸውም እያስተማራቸው ለ950 ዓመት ቆየ አለ። 950 ዓመት ግን ያመኑለት የሰለሙለት ሰዎች 80 ሰዎች የሚጠጉ ብቻ ናቸው ይላል አብዱላህ ብን አባስ። ወማ አመነ ማዐሁ ኢላ ቀሊል አላህ ከእርሱ ጋር ጥቂቶች እንጂ አላመኑም ማለት። ለመጀመሪያ ጊዜ በምድር ላይ ባዕድ አምልኮ የተጀመረው በእርሱ ዘመን ነበር። ያን ባዕድ አምልኮ ለማጥፋት ነው ኖህ የተላከው። ገብታችኋል? ነገር ግን እነዚያ ሰዎች ሊቀበሉት አልቻሉም። ከዚያ ሁሉ ህዝብ 80 ሰው ብቻ አመነ። መጨረሻውን እንደገና ምን ሆነ?
አላህ ስብሓነሁ ወተዓላ ነገረው። ከዚህ በኋላ ማንም ሰው አያምንም ኑህ አለው። ማንም ሰው አያምንም ከዚህ በኋላ ወኡሕየ ኢላ ኑሕን አነሁ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመን። ወደ ኑህም ተገለጠለት ከእኔ ዘንድ ቃል አለ አላህ። ምን የሚል ቃል? እነሁ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመን። ከህዝቦችህ አሁን ከዚህ በኋላ የሚያምን የለም እስካሁን ያመኑት ብቻ ሲቀሩ እንጃ ነው። ፈላ ተብተስ ቢማ ካኑ ያዕመሉን። ሲሰሩት በነበሩትም ስራ ድርጊታቸው እንዳታዝን እንዳትቆጭ አብሽራ ነው። አንተ አድረስ የተባልከውን አድርሰሃል፣ በአግባቡ ተወጥተሃል፣ እንዳታዘን ብሎ አላህ አጽራ ነው። ከዚያ አላህ ስብሓነሁ ወተዓላ ወስነዒል ፉልከ አለው። አሁን ጀልባን ስራ ነው፣ መርከብን ስራ ነው። ቢአዕዩኒና ወወሕይና፣ በአይናችን ቁጥጥር ስትሆን አንተ እንዲሁም በእኔ ትእዛዝ በማዝህ በምገልጥልህ ቃል መሰረት መርከብን ስራ ነው። ወላ ቱኻጢብኒ ፊ ለዚነ ዘለሙ ኢነሁም ሙግረቁን አለው። ስለ እነዚያ ነፍሳቸውን በክህደት ስለበደሉ ሰዎች ምንም አይነትን ነገር እንዳትጠይቀኝ አለው። አድናቸው ምናምን እንዳትለኝ ከሃዲያኖች ኢነሁም ሙግረቁን፣ እነርሱ ሰማጮች ናቸው አለው። ሰማጮች ናቸው። ከዚያ በኋላ ኖህም አላህ አዘዘው ወየስነዑል ፉልክ፣ መርከብን የሚሰራ ጀመር። ኖህ ዓለይሂ ሰላም መርከብን የሚሰራው ውሃ የለም፣ በዚያ አካባቢ ወንዝ የለም፣ ዝም ብሎ የብስ ቦታ ላይ ነው፣ ደረቅ ቦታ ላይ ነው። እንደዛ ሲሆን ሲያዩ ጊዜ ህዝቦቹ ይሳለቁበት ጀመር። ወኩለማ መረ ዐለይሂ መለኡ ሚን ቀውሚሂ ሰኺሩ ሚን፣ ከህዝቦቹ ታላላቅ ተጠሪ የሆኑ ሰዎች በእርሱ አጠገብ ባለፉ ቁጥር መርከቡን ሲሰራ ይሳለቁበት ነበር። እንዴ ውሃ በሌለበት መርከብ የምትሰራው ጭራሽ አበድክ እንዴ እያሉ ይሳለቁበት ጀመር። ገብታችኋል? ውሃ በሌለበት አካባቢ ምን ልታደርገው ነው መርከብ መሰራው? በቃ ለየለህ እያሉ ይሳለቁበት ጀመር። ወኩለማ መረ ዐለይሂ መለኡ ሚን ቀውሚሂ ሰኺሩ ሚን ቃለ ኢን ተስኸሩ ሚና ፈኢና ነስኸሩ ሚንኩም ከማ ተስኸሩን አላቸው። እናንተ ዛሬ ብታላግጡብንም ነገ ደግሞ እኛ በተራችን የምናላግጥባቸውና የምናሾፍባችሁ ቀን ይመጣል አላቸው። ፈሰውፈ ተዕለሙን፣ ወደፊትም ታውቃላችሁ ይላቸዋል። መን የእቲህ ዐዛቡን ዩኽዚህ፣ የሚያዋርደው የሆነ ቅጣት የሚመጣበት ከእኛና ከእናንተ ማን ላይ እንደሆነም ወደፊት ገና ታያላችሁ አላቸው። ወየሒሉ ዐለይህ ዐዛቡን ሙቂም፣ ዘውታሪ የሆነ ቅጣት በእርሱ ላይ የሚሰፍርበት በማን ላይ እንደሆነ ከእኛና ከእናንተም ወደፊት ታውቋታላችሁ፣ ጠብቁ አላቸው። ከዚያ በኋላ ያንን መርከብ ሰራ፣ ጨረሰ። በአላህ ስብሓነሁ ወተዓላ ትእዛዝ እንዲህ አድርግ እያለ ያዝዘው ሰራና ጨረሰ ኑህ ዓለይሂ ሰላም። ሐታ ኢዛ ጃአ አምሩና ወፋረት ተኑር ቁል አሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ወአህለክ ኢላ መን ሰበቀ ዐለይሂ አልቀውሉ ወመን አመን ወማ አመነ መዐሁ ኢላ ቀሊል ይላል። መርከቧን ሰርቶ ከጨረሰ በኋላ አላህ ስብሓነሁ ወተዓላ ትእዛዝ አስተላለፈለት። በመርከቧ ላይ ከአንተ ጋር ያመኑትን ሰዎችና ቤተሰቦችህን ጫን፣ እንዲሁም ከእያንዳንዱ እንስሳት አዕዋፋት ሁሉ ጥንድ ጥንድ እያደረግ ወንድና ሴት እያደረግ በእርሱ ላይ ጫና ነው። ከዚያ በኋላ ሁላቸውንም ኑህ ዓለይሂ ሰላም ጠራቸው፣ የኑህን ድምፅ እንዲሰሙ አደረጋቸው። እንስሳትን ሁሉ ገብታችኋል። አማኞች ሁሉ በዚያ ላይ ወጡ። ልክ እንዲሁም ከእያንዳንዱ እንስሳት ጥንድ ጥንድ እየሆኑ ከነብርም፣ ከአንበሳም፣ ከፍየል፣ ከበግ፣ ከግመል እንዳለ ከፍጥረት ሁሉ መጡ ወደዛ። ቁል አሕሚል ፊሃ አልኩትም አለ አላህ፣ በእርሷ ላይ ጫን። ሚን ኩሊን ዘውጀይን ኢስነይን፣ ከእያንዳንዱ ጥንድ ነገራቶች ሁለት እያደረግ ለወደፊት ቀጣይ ላይ እንዲራቡ እንዲተርፉ። ወአህለክ ቤተሰቦችህም ኢላ መን ሰበቀ ዐለይሂ አልቀውል፣ ንግግሬ የቀደመበት ሲቀር አለ። ያ ማለት የካዱት ሲቀሩ ቤተሰቦች ማን ነው? እርሱ ሚስቱ አትገባም፣ ከሃዲ ነበረችና። ልክ እንዲሁ ደግሞ ልጁ አይገባም፣ ከሃዲ ነበርና። ይህን ክህደታቸው ግን ደብቀውት ነበረ በእርሱ ላይ። ወማ አመነ ኢላ መን ሰበቀ ዐለይሂ አልቀውል ወማ አመነ መዐሁ ኢላ ቀሊል አለ አላህ። ከእርሱ ጋር ጥቂቶች እንጂ አላመኑለትም አለ። ወቃለ እርከቡ ፊሃ፣ አለም እርሱ ኑህ ዓለይሂ ሰላም በእርሷ ላይ በመርከቧ ላይ ተሳፈሩ አላቸው። ቢስሚላሂ መጅሪሃ ወሙርሳሃ ኢነ ረቢ ገፉር ረሒም ወሂየ ተጅሪ ቢሂም ፊ መውጅን ከልጅባል
ወናዳ ኑሑን ኢብነሁ ወካነ ፊ ማዕዝሊ ያ ቡነየ እርከብ መዐና ወላ ተኩን መዐል ካፊሪን ቃለ ሰአዊ ኢላ ጀበልን የዕሲሙኒ ሚነል ማእ ቃለ ላ ዓሲመ የውመኢዝን ሚን አምሪላህ ኢላ መን ረሒም ወሓለ በይነሁማ አልመውጁ ፈካነ ሚነል ሙግረቂን። እንግዲህ ከሰማይ ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅሊዒ ወቂደ ልማኡ ወቁድየ ልአምሩ ወስተወት ዐለል ጁዲ ወቂለ ቡዕደን ሊልቀውሚ ዛሊሚን አላህ በሱረቱል ሁድ ላይ ሰማይን ውሃዋን ሁሉ እንድታወርድ አዘዛት። ምድር ውሃዋን ሁሉ እንድታወጣ አዘዛት። ኃይለኛ ማዕበል ላይ ያቺ መርከብ ብቻዋን መንሳፈፍ ጀመረች። ገብቷቸዋል። ያ ነው ዓለምን ሁሉ ያጥለቀለቀ የሆነ እንትን ነው፣ ውሃ ነው፣ ማዕበል ነው። ወሂየ ተጅሪ ቢሂም ፊ መውጅን አለ። እርሷ መርከቧ በማዕበል ላይ ይዛቸውም ትሄድ ጀመራል። ከልጅባል ልክ እንደ ተራራ። ወናዳ ኑሑን ኢብነሁ በዚህ ጊዜ ገና ማዕበሉ እየመጣ እያለ ኑሕ ልጁን ጠራው። ያ ቡነየ እርከብ መዐና አልሁ፣ ልጄ ሆይ ና ከእኛ ጋር ተሳፈር በመርከቡ ላይ ነው። ወላ ተኩን መዐል ካፊሪን ከካህዲያኖች ጋር አትሁን እባክህ ልጄን አለው። ከዚያ ልጁ አላመነም ነበርና በኑሕም ስራ አልተማመነም። ቃለ ሰአዊ ኢላ ጀበሊን አለ። አይ አባዬ ወደዚች ወደ መርከብ እንኳን አምኜ ወደ እርሱ አልመጣም፣ ይልቁንስ ባይሆን ወደዚህ ወደ ረጅሙ ተራራ ሂጄ እጠጋለሁኛል። ሰአዊ ኢላ ጀበል ወደ ተራራው እጠጋለሁኝ። የዕሲሙኒ ሚነል ማእ እርሱ ከውሃው ከማዕበሉ ይጠብቀኛል አለ። ከፍ ያለው ቦታ ላይ ሆናለሁኝ፣ ከዚያ አሳልፈዋለሁ። ቃል ኑሕም እንዲህ አለው ላ ዓሲመ ልየውመ ሚን አምሪላህ ዛሬ ከአላህ ትእዛዝ ከአላህ ቅጣት የሚጠበቅ ማንም የለም አለው። የሚጠብቅህ ማንም የለም ኢላ መን ረሒም የታዘነላቸው ብቻ ሲቀሩ እነሱም በዚህ መርከብ ላይ የሚሳፈሩ ብቻ ናቸው። ይህን እየተባባሉ እያለ ና ግባ አልገባም እየተባባሉ ወሓለ በይነሁም አልመውጅ አምላካችን አላህ በመካከላቸውም ማዕበሉ ጣልቃ ገባ። ፈካነ ሚነል ሙግረቂን ልጁም ከሰመጡት መካከል ሆነ አለ። ሰመጠ ልጁ። ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅሊዒ ወጊደ ልማእ ወቁድየ ልአምሩ ወስተወት ዐለል ጁዲ ወቂለ ቡዕደን ሊልቀውሚ ዛሊሚን። ከዚያ በኋላ መርከቧ ይዛቸው ሄደችና የተረፈች ጁዲ ከሚባል ቦታ ወይንም ኢራቅ ላይ አረፈች፣ ተረጋጋች እዛ። ከዚያ በኋላ እዚያ ላይ አረፈች። ወቂለ ቡዕደን ሊልቀውሚ ዛሊሚን ነፍሳቸውን በክህደት ለበደሉ ሰዎች ከእኔ ዘንድ ይራቁ ብሎ አላህ ሱብሓነሁ ወተዓላ ተናገራቸው። እነርሱም ራቁ፣ ሰመጡ። ታቸዋል። በዚህ ጊዜ ኑሕ ዓለይሂ ሰላም በመርከቡ ላይ ሆኖ ሳለ ገና ሳይወርድ ልጁን አስታወሰ። ወናዳ ኑሑን ረበሁ አለ። ኑሕም እኔን ጌታውን አላህን ተጣራ። ፈቃለ እንዲህ አለ ረቢ ኢነ ብኒ ሚን አህሊ ጌታዬ ሆይ ልጄ ከቤተሰቦቼ ክፍል አንደኛው ልጄ ነው አለ። ልጁን አስታወሰ። ወኢነ ወዕደከ ልሐቅ የአንተ ቃልና ቀጠሮ ደግሞ እውነት ነው፣ ተፈጻሚ ነው። ወአንተ አሕከሙል ሐኪሚን አንተ የጥበበኞች ሁሉ ጥበበኛ ነህ። እባክህ ልጄን መልስልኝ እያለ እየተማጸነው ነው። አያችሁ ከቤተሰቦቼ ነውና እባክህን አትርፍልኝ መልስልኝ ልጄን አለ። ቃለ ያ ኑሕ ኑሕ ሆይ አለው አላህ ኢነሁ ለይሰ ሚን አህሊክ እርሱ ከቤተሰቦችህ አይደለም አለ። እርግጥ የስጋ ልጅ ነው፣ ግን የእምነት ቤተሰቡ አይደለም። ያ ኑሕ ኢነሁ ለይሰ ሚን አህሊክ ኑሕ ሆይ እርሱ ከቤተሰቦችህ አይደለም። ኢነሁ ዐመሉን ገይሩ ሷሊሕ እርሱ ስራው መልካም ስራ አይደለም፣ ክፉ ስራ ነው። ያቸው ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም እውቀት በሌለህ ነገር ላይ እንዳትጠይቀኝ አለ አላህ። ኢኒ አዕዙከ አን ተኩነ ሚነል ጃሂሊን እኔ አንተን እገሥጽሃለሁኝ ከአላዋቂዎቹ እንዳትሆን ዘንድ አለው። ወዲያው ኑሕ ዓለይሂ ሰላም ደነገጠ። ቃል አለም ኑሕ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም ጌታዬ ሆይ እውቀት በሌለኝ ነገር አንተን ከመጠየቅ በአንተ ትጠበቃለሁ ብሎ ወዲያው ወደ አላህ ሸሸ። ነቢያቶች ከማን ወደ ማን ይሸሻሉ? የፍሩነ ሚነላሂ ኢለላህ ከአላህ ወደ አላህ ብቻ ነው የሚሸሹት። ወዲያው ወደ አላህ ተጠጋ። ቃለ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም ወኢላ ተግፊር ሊ ወተርሐምኒ አኩን ሚነል ኻሲሪን አለ። የማትምርልኝና የማታዝንልኝ ከሆነ
ከከሳሪዎች እሆናለሁኝ አለ። ተመልከቱ። ይህን በመጠየቄ በጣም ከባድ በቃ እንትን ያደረኩኝ ብሎ ወደ አላህ ተዘዘተ። አላህ ስብሐነ ወተዓላ የሚቅራ ነው። በዚህ ላይ ግን ሊቃውንቶች ዑለሞች ሲናገሩ በካ ኑህ ዓለይሂ ሰላም ኑህ ዓለይሂ ሰላም ይህን በመጠየቄ ብሎ አላህ እንደዚያ ስለገሰጸው ለ3 ዓመት ያክል አለቀሰ ይባላል። ይቅርታ ለ300 ዓመት አካባቢ አለቀሰ ይባላል። ለ300 ዓመት ያክል እና ይህ ነው የኑህ ዓለይሂ ሰላም ታሪክ። ከዚያ በኋላ ከጀርባው ውረድ አላቸው አላህ። ቂለ ያ ኑህ እህቢጥ ቢሰላም ሚና ወበረካቲን ዓለይክ፣ ኑህ ሆይ ከእኔ በሆነ ሰላምና በረከት በአንተ ላይ